Сьогодні дуже масштабно Сили оборони України ዛሬ የዩክሬን መከላከያ ኃይል ስኬታማ የሆነ የድሮን ጥቃት በሞስኮ ላይ ፈጽሟል። የዩክሬን ወታደራዊ አቅም መጠንከር ይህንን እንድናደርግ አስችሎናል። አሁን ከ500 ኪሎ ሜትር ድረስ የሚደርሱ ኢላማዎች ላይ ጥቃት ማድረስ ችለናል። ጥቃታችንም ሞስኮን መሰረት ያደረገ ነው። ለዚህ ምክንያቱ በሞስኮ በርካታ የሩሲያ ወታደራዊ መጠቀሚያዎች ስለሚገኙ ነው። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ናቸው። እርሳቸው በድሮን ላይ የተገጠሙ ካሜራዎችን አስመልክተውን ኢላማ ያደረግነው የሩሲያ ወታደራዊ አውሮፕላኖችና የኢኮኖሚ ጥቅሞች ላይ ነው ሲሉም የሩሲያው መገናኛ ብዙሃን ታስ ግን በጥቃቱ የተመቱ መኖሪያ ህንጻዎችን አስመልክቶናል። በጥቃቱ የሰዎች ህይወትም ጠፍቷል። ሩሲያም ከቀናት በፊት ባደረሰችው ጥቃት እንዲሁ በኬቭ ንብረት ወድሟል፣ የሰው ህይወት ጠፍቷል። የክሬምሊን ሰዎች ጥቃቱን በጥቃት ለመመለስም እያሰሉ ስለመሆኑ ተሰምቷል። የዩክሬንና ሩሲያ ጦርነት ሰላም ሊወርድ ነው ሲባል እሳት እየጫረ እሳቱ ጋመ ሲባል ደግሞ በረዶ እየዘነበ ቀጥሏል። አሁን ደግሞ በኢራንና አሜሪካ መካከል ያለው ጦርነት ለዚህኛው ጦርነት ይዞለትም ይዞበትም የመጣው ነገር እንዳለ የፖለቲካው ሀተታ ይነግረናል። በተለይ በዩክሬን ላይ ተስፋንም መከራንም ደራርቧል። የዩክሬንና ሩሲያን ጦርነት አስቆማለሁ ያሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ራሳቸውን ከጦርነት መካከል አግኝተውታል። እናም አይናቸውን ከምስራቅ አውሮፓ አንስተው ወደ መካከለኛው ምስራቅ አድርገዋል። ይህ የኢራን ጦርነት አዙሪት እስካልተቋጨ ድረስም ልባቸው ወደ አውሮፓ መመለሱን እንጃ ይላል የቢቢሲ ሀተታ። በሰላም ማደራደሩ ጉዳይ የአውሮፓ ሀገራቱም ዩክሬንም ተስፋቸው እየሰለለ መጥቷል። የመካከለኛው ምስራቅ የነዳጅ ማስተላለፊያ መዘጋት ለሩሲያ አንድም የነዳጅ ግዢ ሲፈጥርላት፣ አንድም ደግሞ ኢራን የሩሲያን የጦር መሳሪያዎች መግዛት ጀምራለችና ሞስኮ ለጦርነቱ የሚጠቅም ገንዘብ እያገኘች እንደሆነ የኬቭ ሰዎች ገምግመዋል። የቢቢሲዋ ጸሐፊ ካቲያ አድለር ነገሮች በዩክሬን ላይ የጠበቡ ቢመስልም ከዚህ በተቃራኒው ግን ከኢራን አሜሪካ ጦርነት ወዲህ ዩክሬን ጠንካራ የጥቃት እርምጃዎችን እየሰነዘረች ስለመሆኑ ታነሳለች። ከጦርነቱ ወዲህ ኢራን በገልፍ ሀገራቱ ላይ የፈጸመችው ጥቃት ለዩክሬን ሌላ በር ከፍቶላታል። ብዙዎች ሩሲያና ኢራን እየተደጋገፉ የጦር መሳሪያም እየተቀባበሉ እንደሚሆን ያምናሉ። ሩሲያ በዩክሬን ላይ የመዘዘችው ባለስቲክ ሚሳኤል ኢራን በገልፍ ሀገራቱ ጥቃት ላይ ተጠቅመዋለች። በጥቂት በጀት የተሰራው ረጅም ርቀት ተምዘግዛጊው ሻሃድ 136 የተሰኘ የሩሲያ ድሮን በኢራናውያኑ የተሰራ እንደሆነ ብዙዎች ያውቃሉ። የኢራን የገልፍ ሀገራቱ ጥቃት ሀገራቱ በአንድም ሆነ በሌላ መንገድ ከዩክሬን ወገን እንዲቆሙ ሳይገፋቸው አልቀረም። ዜሌንስኪም ከፈረንሳዩ መገናኛ ብዙሃን ሌሞንድ ጋር ባደረጉት ቆይታ የመካከለኛው ምስራቅ ሀገራቱ ጉልበት ሆነውናል ብለዋል። ከዚህ ባሻገር የአሜሪካ በአካባቢው ያላት ፍላጎት መቀዛቀዝ የኔቶ አባል ሀገራቱ ያለ የሌላ አቅማቸውን ለዩክሬን እንዲያበረክቱ አድርጓል። ባለፈው ወር ብቻም ዩክሬን ከኖርዌይ ጋር $8.8 ቢሊዮን ስምምነት ፈርማለች። ከጀርመንም ጋር በተመሳሳይ $4.7 ቢሊዮን ስምምነት ፈጽማለች። እንደ ቢቢሲ ሀተታም ዩክሬን ከኢራን ጦርነት ትምህርት አግኝታለች ይላል። በተለይ በኢራን መንገድ የሀገራትን ኢኮኖሚ መሰረተ ልማቶች የመምታት ሂደት ዩክሬን ትናንትና ከፈጸመቻቸው 500 የሚሆኑ የድሮን ጥቃቶች ጋር የሚመሳሰል ነው። የነዳጅ ማጣሪያዎችና የኃይል መሰረተ ልማቶችን የጥቃቱ ኢላማ ማድረግ። እናም ይህ የመካከለኛው ምስራቅ ጦርነት ለዩክሬን ሞተር ነዳጅ የሰጠ መስሏል። የዓለም አቀፍ ስትራቴጂ ጥናት ማዕከል ጉምቱ ተመራማሪ የሆኑት ማርክ ካንሲያን እንደሚሉት ደግሞ በአውሮፓ ያሉ ሁኔታዎችም ለዩክሬን ጥሩ ጊዜ ሆኖላታል። በተለይ የክሬምሊን አድናቂ ናቸው የሚባሉት የሃንጋሪው ጠቅላይ ሚኒስትር ቪክቶር ኦርባን ከመሪነት በምርጫ መሰናበታቸው ከአውሮፓ ህብረት በኩል የተቀመጠው የ$90 ቢሊዮን ብድር እንዲደርሳት ሊያደርግ ይችላል። ኦርባን የተቃወሙትን ብድር የኦርባን ተተኪ ሳይፈቅዱት አልቀረም። ያም ተባለ ግን በመካከለኛው ምስራቅ ግጭት ምክንያት
ትኩረት ያጣው የምስራቅ አውሮፓ ቀውስ ዳግም ከተዳፈነበት እየነቃ ነው። ዓለም አቀፋዊውን ሁኔታም ለመጠቀም ሁለቱም ሀገራት አድፍጠዋል። በዚህ መሃል ግን የሰላም ድርድሩ ሂደት ሳይዘነጋ አልቀረም።